አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ምርጥ ኢትዮጵያኖች እህት ወንድሞቼ በሙሉ እንዴት ናችሁ? ሰላም ሰላም ብያለሁ እና እንዴት ናችሁልኝ? እኛ አለን አልሐምዱሊላህ ረብል ዓለሚን በጣም ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁልኝ ምርጦቼ? ቪዲዮዬን እያያችሁ ኮሜንት ለምትሰጡኝ፣ ላይክ ሼር ለምታደርጉልኝ ምስጋና ከልቤ ነው። ጀዛችሁን አላህ ይክፈላችሁ። አመሰግናለሁ። አሁንም በሚደርሳችሁ ቪዲዮ ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ ከምስጋና ጋር ማለት ነው። የኔ ውዶች፣ የኔ ምርጦች ኢንሻአላህ ዛሬ ስደት ከመጣሁ 1 አመት ከ5 ወር ሆነኝ። አዎ 5ኛው ወር እንደምን ሊያልቅ ነው። ይሄን ያክል ጊዜ ሆነኝ እላችኋለሁ። ወደ አረብ ሀገር ስትመጡ የሚያጋጥማችሁን አታውቁም። ሁሉንም ነገር ብቻ በአላህ ሰጣችሁ። ሁሉን ነገር አላህ ያውቃል ብላችሁ መምጣት አንዳንዴ ብቻ በጣም ጥሩ ነገር ነው እላችኋለሁ። አልሐምዱሊላህ ረብል ዓለሚን። እኔ ስመጣ ጓደኛዬ አስቤው ማላቅ የአገሬ ልጅ አጋጠመችኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። ውዷ የአገሬ ልጅ አብረን ስንሰራ 1 አመት ከ5 ወር ሆነን እና እኔ ጸባይ ያንሰኛል፣ ጸባይ ብዙ አለኝ አልልም እና ጓደኛዬን በማቃት ደረጃ ልግለጻት ማለት ነው። እስካሁን ባለን ቆይታ በጣም ደስ የሚል ቆይታ ነው። ፍቅር የሆነ ጊዜ እያሳለፍን ነው። በስራም በሁሉ ነገርም ጓደኛዬ ማንም ሰው እሷን ያጋጠማችሁ ሰዎች እንደው ወደፊትም እንደው በምንም በጉርብትናም በምንም ማለት ነው በጣም ጥሩ ሰው ጓደኛዬ፣ በጣም ትሁት። እኔ ስገልጣት ጓደኛዬን ማለት ነው በእኔ አገላለጽ የታደለ ወላሂ ነው ብዬ የምነግራችሁ የታደለ ሰው ነው ከሷ ጋር የሚጎራበት፣ ከሷ ጋር የሚጋባ፣ ከሷ ጋር አብሮ የሚኖር ሰው ምን ያክል የታደለ ሰው እንደሆነ በጣም ደስ የምትል ጨዋ፣ ትሁት፣ በዛ ላይ ደግሞ ጀግና፣ በቃ ጀግና አይገልጻትም። እና በጣም ውዷ ጓደኛዬ እስካሁንም ወደፊትም 2 አመት ሊሞላን እያለ ያልቅብኝ ነው እያልኩ ነው። አሁን ሆዴም ባርባር ብሎታል ማለት ነው። አሁን እሷ ቀድሜሽ እሄዳለሁ እያለኝ በጥብጣኛለኝ። እኔ ደግሞ አትሄጂም አብረን እላታለሁ። ሴትዮዋን አብረን እንሂድ ብንላት ለላ ነው አብረን ገሰለ እና ሴትዮዋን አብረን እንሂድ ብላት ነበረ። አይሆንም ሁለታችሁንም አብሬ አለከም ብላን እምቢ ብላናለች። እስኪ ምን ትሉናላችሁ? ጓደኛዬ ደግሞ እኔን አብረን ስንኖር የቱን ያክል እንዴት እንደሆንኩኝ ባህሬን ሁሉ ነገሩን ደግሞ ለሷ ትቻለህ ማለት ነው። አሁን እሷ እስኪ ልጠይቅሽ ውዷ ጓደኛዬ እንዴት ነበር ያለን ጊዜ? እሺ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንግዲህ አብረን ባሳለፍንበት ሰዓት ጊዜ 1 አመት ከ6 ወር ሆነንም ማለት ይቻላል እና እግዚአብሔር ይመስገን ብንጣላም ያው ሰው ሲኖር መቼም አብሮ አይቀርም አይደለ መጋጨቱ እና ወዲያው እንፈታዋለን ችግራችን ምናምን ተነጋግረን። ሀሊማ ማለት በጣም ምስኪን፣ እውነት ለማጋነን አይደለም፣ በጣም ምስኪን ናት። የምታሳልፍ ሰው ናት፣ ትዕግስተኛ ናት። እኔም ብናደድም ብጮህም እሷ ግን ለማሳለፍ ትሞክራለች፣ ዝም ትላለች ምናምን እና ይሄ ጸባይሽ ቀጥይበት ነው የምለው እና አሪፍ ነበረ። እኔ ከሰው ጋር መስራት በጣም እጠላ ነበረ። እንደመጣሁኝ አንድ 2 ወር ያህል ሰው ጋር ሰርቼ ነበረና በጣም አንስማማም ነበረ። ያ 2 ወር 2 አመት ያን የተሰማኝና እግዚአብሔር ይመስገን አሁን ላይ 1 አመት ከምናምን ስሰራ ምንም አይነት ያን ያህል አልከበደኝም። የዛችን የ2 ወር ያህልና ደህና ሰው ከተገኘ አብሮ መስራትን የመሰለ ነገር የለም። ለስራው ስራ ላይም ቢሆን አሁን ሴትዮችን አላከፋፈለችም፣ ግን
በራሳችን አውቀን እኔ ልስራው ተባብለን ነው እንጂ አንፎካከርምና በዚሁ በርቺ ነው የምልሽ። እሺ የኔ ውድ ጓደኛ አመሰግናለሁ። በጣም ከልቤ እወድሻለሁ ጓደኛዬ። እውነት ለመናገር ወይኔ ባህሪዋ እኔ እንደው ክፉ ነኝ ብዬ ነው የማስበው። ወይኔ ሲመች ባህሪዋ። እኔም ከሌላ ሰው ጋር ሰርቼ አውቃለሁ፣ ግን እንደሷ የሚመች ጥሩ ሰው፣ የተመረቀች አዛኝ፣ ምንም አይነት ወደኋላ የማትል እና እኔ ቁጭ ብዬ ተዘርፍጬ እንኳ እጅሽን ታጠቢ ብላ ምግብ የምታቀርብ እንደዚህ ያለች ጓደኛ ግን ይገኛል? እኔ ለመጀመሪያ ጊዜ ነው ያጋጠመችኝ እሷ ማለት ነው። ሳኡዲም ስሰራ ዱባይም ሰርቻለሁ። ሳኡዲም ነበረችኝ ጓደኛ፣ ምርጥ ጓደኛ። ግን ያው አንድ ቤት አይደለንም፣ ጎረቤት። እሷ ሴትዬ ልጅ ቤት ነው የምትሰራው፣ የሳኡዲዋ ማለት ነው። እኔ ደግሞ እናትዮ ቤት ነው የምሰራው። እዛች ጋር ራሱ ማለት ነው መሽቶ ነግቶ ትናፍቀኝ ነበር። አሰገድ ኢማም ትባላለች እና መሽቶ ነግቶ ትናፍቀኛለች፣ እንነፋፈቃለን። ወጥቼ የእነሱ ፎቅ ነው የኛ ምድር ቤት ነው። ወጥቼ እንኳ በመስኮት ካላየኋት ልብስ ስታሰጣ ምናምን ካላየኋት ሩጬ የምሄድበት ቀን አለኝ ማለት ነው። ቅርብ ነው እንግዲያ፣ ግን ፍቃድ የለም አይፈቅዱም። ሩጬ ሄጄ ሰላም ብያት መመጣበት ቀን አለኝ። እንደ ዛሬው አይደለም። ካሜራ አይበዛም፣ ካሜራ ሲጀመር የለም። ሩጬ ሄጄ ሰላም ብያት ትመጣ ነበር። ከዛ እሷም ትመጣለች፣ ሁሌ ትመጣለች፣ እኛ ጋር ትመጣለች። በቃ እሷ የስደት ስራ እኮ በጣም እንትን ነው ወላሂ ከባድ ነውና እኔ እናት ቤት ስሰራ ትላልቅ ናቸው፣ ያው ተማሪ ልጅ የለኝ። እሷ ደግሞ ተማሪ ልጆች ነበሯት። ትመጣና ተኛሁበት እየሰማኋት ማለት ነው ተገንድሰሻል፣ አንቺ ምን አለብሽ፣ አንቺ ምን አለብሽ ተኝተሻል ትለኝ ነበር ማለት ነው። የኔ ውድ ጓደኛ ባለሽበት ሰላም ያደርግልኝ፣ ሰላምሽ ይብዛልኝ፣ አላህ ይጠብቅሽ የኔ ውድ ጓደኛ። አብሬ ከሰራኋቸው ጓደኞች ነው የነገርኳቸው የጓደኛ ፍቅር ወላሂ። እና ብዙ ጓደኞች አሉኝ፣ ግን አብሬ ከኖርኳቸው እንበል፣ አብሬ የኖርኳቸው እንግዲህ እነዚህ ነው። እና ኢትዮጵያ ላይም ጓደኛ ይኖራችኋል፣ አብሮ አደግ ጓደኛ ይኖራችኋል፣ ብዙ ያሳለፋችሁት። ግን አንድ ቤት ሲኖር እናትም አባትም እኮ ጋር ሲኖር እኮ ሰው ግጭት አለ እኮ። ተቻችሎ መኖር ግን በጣም ደስ የሚል ነገር ነው። አብሶም ከጓደኛ ጋር ብዙ እኮ የሚደባደቡ አሉ፣ ደም የሚፋሉ አሉ። በጣም እንትን ናቸው እና ብዙ ጓደኛ አይነት አለው አላህ ሲገጥም። ግን ጥሩ ጓደኛ በጣም ደስ ይላል። እና ብዙዎች አውቃለሁ የሚደባደቡ፣ የሚካሰሱ፣ ከስራቸው የሚባረሩ ብዙ ነገሮች አሉ። እኛ ደግሞ ስደት ላይ ስንመጣ ማለት ነው የሆነ በቃ ግልፍተ ባህሪ እንኳ ቢኖረን ባህሪያችን ደብቀን ለምን የወጣንበትን አላማ ለማሳካት መጥፎ ጎን መጥፎ ባህሪ እንኳ ቢኖር እዛ ሰው ጋር ግዴታ አላማችንን እያሰብን ወደፊት ያሰብንበትን ለመውጣት ማለት ነው። አላማችን ለመድረስ ግዴታ ማጎንበስ አለብን። ግዴታ ባህሪያችን አስተካክለን መስራት አለብን ነው የምለው እኔ ማለት ነው። ለህም ሴትዬ እንኳ ለራሱ እኔ በባህሬ ዝም ነው የምለው፣ ሲናገሩ ዝም ነው የምለው እኔ ዝም ነው። አብዛኛው ዝም ብዬ ነው የማሳልፈው። ዝም ሴትዬ ለራሱ ተላለኝ ማለት ነው። ከቢሮ ጀምረው እኔን ስታመጣኝ ባለቢሮዎቹ ራሱ አዲስ እንግዲህ ስታመጣኝ ሴትዬ ገና እየተጠያየቅን እያለ ዋናው አረቡ ማለት ነው እንግዲህ አብሬው አላደርኩ፣ አብሬያቸው አልዋልኩ ቢሮ ውስጥ ማለት ነው። እንዴ ይቺ በጣም ምስኪን ናት አስተካክሉላት፣ በቃ ምስኪን ናት ይቺ ልጅ ይሰራላት ምናምን አሉኝ ማለት ነው። ለምን እድል ነው ይሄ እድል ነውና በውስጣቸውም ሰላምም ካለ ክፉ ነገር አይገጥማቸውም። ዋና የውስጥ ሰላም በቃ እኔ ስደት ስመጣ እንደዚህ ነው። በአላህ Subhanahu Wa Ta'ala ብቻ ተማምኜ ምንም ነገር ሆዴ ሸክክም ያጋጥመኛል የሆነ ነገር ብዬ ማላስብ በጭራሽ ማለት ነው። እሱንም ስለማላስብ ይመስለኛል። እና ሴትዮዬ ለራሱ ይዛ ይመጣች በጣም ደስ እያላት እኔ ገና አንድ ቀንም በትንፋሽ እንኳን ሳናወራ ምስኪን ለዘመዶቿ ሁላ ምስኪን ናት፣ ሀሊማ ጥሩ ሰው ናት፣ ምስኪን ናት እያለኝ ግን ይሄ ሁሉም የእናቴም ዱአ አለበት እላችኋለሁ።
እናት ዱዓ ስታደርግ የተለየ ነገር ነው የሚገጥማችሁ። እናቴ ኑሪልኝ፣ እወድሻለሁ። አላህ እድሜና ጤና ይስጥልኝ፣ በሰላም ያገናኘኝ። ላይ ሁሉ እናት የእናት ተግባር ነው። አስተዳደግ የእናት ዱዓ ሁሉ ነገር በቃ ያዋስነዋል ማለት ነው። እና ሴትዮዬ ትናንትም ብትለይ ጥሩ ነው ሀሊማ አለችኝ እና ዛሬ መልስ እየመለስሽልኝ ነው። ልትሄጂ ያልሽ ጊዜ ነው አይደል? እንግዲህ ኮንትራትሽ እያለቀ ስለሆን እስከ ዛሬ ዝም ነበር የምትይው። አሁን ከማጋ ተማርሽ ብላኛለች ማለት ነው ትናንትና። እንግዲህ አረቦች እንኳን ዝም ብላችሁ ያው ዝም ካላችሁ ከመጀመሪያውም ዝም እንዳላችሁ እንድትቀሩ እንዲረግጧችሁ ነው የሚፈልጉት። ወይ ከመጀመሪያው ተናጋሪ መሆን አለባችሁ፣ ወይ ዝምተኛ ከሆናችሁ እስከ መጨረሻው ዝም ማለት አለባችሁ፣ በእነሱ አረዳድ ማለት ነው። ግን የሆነ ነገር ተጠይቀሽ እንደዚህ አይደለም ብለሽ አስተካክለሽ ማመለስ ለነሱ ምላስ አወጣሽ ነው የሚሉት እና ይገርማሉ ብቻ። እና ይሄን ያክል ቆይታ ካወያዩአችሁ እስኪ ከተመቻችሁ ኮሜንት ጻፉልኝ፣ ላይክ ሼር አድርጉልኝ። እስኪ ሼር አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ።